ኢክዎ ለሚካኤል ክቡር አባታችን ሊቀ ብርሃናት መምህር ሄኖክ ይገዙ እዚህ ታላቅ ካቴድራል ቤተ ክርስቲያን አስተዳዳሪ፣ ክቡር መምህራችን ሊቀ ጠበብት ፍስሐ የደብራችን ስብከተ ወንጌል ኃላፊ፣ ክቡር ሊቀ ስዩማን ቀሲስ አክሊሉ የደብራችን ጸሐፊ፣ ክቡር አባታችን ቆሞስ አባ ይይዝ የደብራችን ቄሰ ገበዝ የጸሎት አባት አገልጋይ፣ ክቡራን አባቶች ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ እግዚአብሔር አምላካችን በተቀደሰ አጠራሩ ጠርቶ በተቀደሰው አውደ ምሕረቱ ቤተ መቅደሱ ያሰባሰባችሁ ክርስቲያኖች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ የተአምር በዓል በሰላም በሕይወት በጤና አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር እንድናመሰግነው ስለፈቀደልን በድጋሜ ስሙ የተመሰገነ ይሁን። ኢክዎ ለሚካኤል ሚካኤልን አየሁት በሉ እስኪ። ርዕሳችን ይህ ነው። በራሴ ፈጠራ ያመጣሁት አይደለም፣ ከቅዱሳት መጻሕፍት የተቀዳ ነው። ይህ ቃል ሊቃውንቱ በማህሌቱ ሲያመሰግኑበት የነበረ የቅዱስ ያሬድ ዝማሬ፣ የቅዱስ ያሬድ ድርሰት ነው። ሚካኤልን አየሁት ወስእንኩ ጠይቆቶ፣ ማየቱን አይቼዋለሁ አየሁት፣ ነገር ግን መረዳት ተሳነኝ። ስለ ማንነቱ፣ ስለ ምንነቱ፣ ስለ ክብሩ መረዳት አቃተኝ ይላል ቅዱስ ያሬድ። ቅዱስ ሚካኤልን አየሁት። ይህንን ቃል የተናገረው ቅዱስ ያሬድ በባህራን በዛሬው ባለ ታሪክ ቅዱስ ሚካኤል ተአምር ባደረገለት ታሪካዊ ሰው ተገብቶ ወይም ደግሞ ባህራንን ወክሎ የተናገረው ነው። ባህራንን ይቤ ዘነገደ ባህረ፣ በባህር ከሱ ጋር አብሮ የተጓዘ በባህር ቅዱስ ሚካኤል ከሱ ጋር አብሮት የተጓዘ ባህራን ሚካኤልን አየሁት አለ። ማንን አየሁት አለ? ሚካኤልን አየሁት አለ። አየሁት፣ ነገር ግን ሚካኤል ቅዱስ ሚካኤል መሆኑን ማወቅ ተሳነኝ፣ ማወቅ አቃተኝ። ዮም ሰማያዊ በምድር አስተርአየ፣ ዛሬ ሰማያዊው ረቂቁ መልአክ በምድር እንደ ሰው ተገልጾ ታየ፣ ሚካኤልን አየሁት እያለ ቅዱስ ያሬድ ባህራንን ወክሎ ባህራን ቅዱስ ሚካኤልን ማየቱን ቅዱስ ሚካኤልን እንዳየው እንዲህ ይነግረናል። ዛሬ ታላቁ የእግዚአብሔር ወዳጅ ቅዱስ ሚካኤል ተአምር ያደረገለት እግዚአብሔር የሚወደው ባህራን ቅዱስ ሚካኤልን በዓይነ ሥጋው ያየበት፣ ቅዱስ ሚካኤል ደግሞ ችግሩን ያስወገደበት ዕለት ነው። እንግዲህ የዛሬው በዓል እንደሚታወቀው የተደራረበ በዓል ነው። አንደኛው የባህራን ታሪክ የሚነገርበት እግዚአብሔር በወዳጁ በሊቀ መላእክት በቅዱስ ሚካኤል አድሮ የባህራንን የሞት ደብዳቤ ወደ ሕይወት የለወጠበት ታሪካዊ የተአምር በዓል ነው። ምን ያደረገበት አልኳችሁ? ቅዱስ ሚካኤል ምን ያደረገበት? የባህራንን የሞት ደብዳቤ ወደ ሕይወት የለወጠበት ዕለት ነው። ይህ ታሪክ የሚታሰብበት ነው። ሌላው ደግሞ እግዚአብሔርን የምትወድ ቅዱስ ሚካኤልን የምትወድ የቅዱስ ሚካኤልን ዝክር በየወሩ ታደርግ የነበረች ከባለቤቷ ጋራ
ለእግዚአብሔር ታማኝ የሆነች አገልጋይ ቅድስት አፎምያን ሊቀ መላእክት ቅዱስ ሚካኤል ከጠላት ሰይጣን ከተንኮለኛው ሰይጣን እጅ ነፃ ያደረገበት ቅድስት አፎምያን የረዳበት ታሪካዊ ዕለት ነው። እንዳው ዝም ብለን አይደለም የቅዱስ ሚካኤልን በዓል በዛሬው ዕለት የምናከብረው ታሪካዊ ቀን ነው። ሌላው ደግሞ ኢትዮጵያዊው ንጉሥ ኢትዮጵያዊው ጻድቅ የዓለም ጠበብትን ያስደመመ ኢትዮጵያዊ ጻድቅ ቅዱስ ላሊበላ ቅዱስ ሚካኤል መርዝ አጠጥተው ሳለ ቅዱስ ላሊበላ ከሞት የታደገው የቅዱስ ላሊበላ ዓመታዊ የዕረፍት መታሰቢያ በዓሉ ነው። የቅዱስ ላሊበላ የዕረፍቱ መታሰቢያ ዕለት በዛሬው ዕለት ነው። ቅዱስ ሚካኤል ልክ እንደ ባህራን ቅዱስ ላሊበላ ይነግሳል እየተባለ ገና በወጣትነቱ ትንቢት ይነገርለት ስለነበረ ያውም ደግሞ ሌላ ባዕድ ራቅ ያለች አይደለችም። ታላቅ እህቱ በጊዜው ነግሶ የነበረው የአባቷ የእናቷ ልጅ ታላቅ ወንድሟ ስለነበረ ቅዱስ ላሊበላ ደግሞ የአባት ልጅ ስለነበረ ለሁለቱ የወንድሜን መንግሥት ሊነጥቅ ነው ብላ ለቅዱስ ላሊበላ ትንቢት ሲነገርለት ይነግሳል እየተባለ ይህንን በመስማቷ ቅዱስ ላሊበላን ለአባትና ለእናቷ ልጅ ለታላቅ ወንድሟ አድልታ መንግሥቱን እንዳይነጥቀውም ብላ መርዝ አጠጥታዋለች። ቅዱስ ላሊበላን የኮሶ መድኃኒት የሰጠች መስላ መርዝ ቀላቅላ አጠጣቸው። ቅዱስ ሚካኤል ያን መርዝ ስታጠጣው ከሆዱ ያለውን የኮሶ ትል 50 እግር ያለው ውስጡን እየቧጨረ ያሰቃየው የነበረ 50 እግር ያለውን የኮሶ ትል አውጥቶ ጣለለት። በዛ በመርዙ ምክንያት ጤናማ ሆነ ይላል። እግዚአብሔር የተመሰገነ ይሁን። ለምን ነው ሰው መርዝ ጠጥቶ ጤናማ ይሆናል? እንዲህ አይነት ታሪክ አይታችሁ ሰምታችሁ ታውቃላችሁ? ቅዱስ ላሊበላን ግን መርዝ አጠጣችሁ። ነገር ግን መርዙ መግደል ሲቻለው መርዙ ከሆዱ ያለውን ትል አውጥቶ ጣለለትና ጤናን አገኘ። በዚህ ጊዜ ቅዱስ ሚካኤል አፈፍ አድርጎ ቅድስት ነፍሱን ወደ ሰማይ አሳርጎ ከእግዚአብሔር መንበር ፊት አድርሶ በምድር ዓለምን የሚያስደምሙ ሰውና እግዚአብሔር የሚገናኝባቸው 10 አብያተ ክርስቲያናትን ከልበ ምድር ከመሬት ውስጥ ከአለት ፈልፍሎ እንደሚሰራ እግዚአብሔር ቅብአ መንግሥት ቀብቶ ቅዱስ ሚካኤል መልሶ ወደዚህ ምድር ከነፍሱ ነፍሱን ከሥጋው ጋር አገናኝቶ አስነሳው። ቅዱስ ላሊበላ ቅዱስ ሚካኤል እያገዘው እነዛን የጎበኛቸዋቸው 10ሩን ሕንፃ አብያተ ክርስቲያናት ከአንድ አለት ስር ፈልፍሎ እግዚአብሔርና ሰው እንዲገናኝባቸው የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እንዲፈተትባቸው ምእመናን እንዲድኑባቸው እነዛን ሕንፃ አብያተ ክርስቲያናት እንዲሠራ አድርጎታን። ቅዱስ ሚካኤል እየረዳ እኛንም ቅዱስ ሚካኤል በምልጃ በጠባቂነቱ ይርዳን እና እንደ አይነት ክፉ እህቶች ይኖራሉ ዛሬ። እንደ አይነት ክፉ እህት አይጣልባቸው። በእውነቱ አንዱ ታሪክ ነው። ሌላው የምናውቀው ሁል ጊዜም ቢሆን ታሪኩ በዝማሬም በታሪክም በሕሊናችን ሰርጾ ያለ ባህራን ነው። የዛሬው ባለ ታሪክ ባህራን ደግሞ እናት አባቱ ደጋግ ክርስቲያኖች ነበሩ። ምን አይነት ክርስቲያኖች ነበሩ? ደጋግ ክርስቲያኖች ነበሩ። በወር 3 ታላላቅ በዓላትን የሚዘክሩ የሚያስቡ በ12 የሊቀ መላእክት የቅዱስ ሚካኤልን በዓል በ21 የእናታችን የእመቤታችን የቅድስት ድንግል ማርያምን በዓል በ29 የመድኃኒታችን የኢየሱስ ክርስቶስን የልደቱን በዓል እነዚህን በዓላት በየወሩ ይዘክሩ ነበረ። የባህራን እናትና አባት ደጋግ ክርስቲያኖች ነበሩ። ታዲያ ሞት አይቀርምና ባህራን ተጸንሶ እያለ አባቱ በሞተ ሥጋ ተጠራ። እናቱ ጸንሳ እያለ ብቻዋን ቀረች። ባህራን በሚወለድበት ጊዜ በአጠገባቸው ጨካኝ ባለጸጋ ነበር ይላል። የባህራን እናትና አባት
ምንም ብዙ ገንዘብ የላቸውም። ነገር ግን ያላቸውን ይቅርብን ብለው ሲሰጡ ሲመጸውቱ፣ እግዚአብሔርን በገንዘባቸው ባላቸው ሀብት ሲያመሰግኑ ሲዘክሩ፣ ነዳያንን ሲያበሉ ሲያጠጡ ይቀናባቸው ነበረ። እነዚህ ድሆች ራሳቸውን መርዳት የማይችሉ እንዴት ያበላሉ ያጠጣሉ እያለ ይመቀኛቸው ነበረ። ሀብታም በድሃ ምቀኝነት ሲያድርበት አያሳዝንም? እንደ አይነት ሀብታሞች አልገጠሟችሁም? ትንሽ እናንተ እቤታችሁ ጠርታችሁ ካህናቱን ነዳያኑን ስትመግቡ ዝቅ አድርገው የሚመለከቱ የሚተቹ ባለጸጎች አልገጠሟችሁም? የባህራንና እናትና አባት ልክ ሲያደርጉ በአጠገባቸው በጎረቤታቸው ንፉግ ጨካኝ እግዚአብሔር ሀብቱን ያበዛለት በሀብቱ ግን ያልተጠቀመበት ባለጸጋ ነበረ። ዝቅ አድርጎ ይመለከታቸው ነበረ። ታዲያ ባህራን ሊወለድ እናቱ ምጥ በተያዘች ጊዜ ምጡ ጠናባትና ወደ ወዳጇ ወደ ቅዱስ ሚካኤል አንጋጠጠች፣ ለመነች። ቅዱስ ሚካኤል ማንም ረዳት የለኝም ካንተ በቀር ፈጥነ ድረስልኝ ምጤን አቅለው እያለች ስትማጸነው ቅዱስ ሚካኤል መጣና ሲባርካት ምጡ ሳይሰማት በደህና ተገላገለች፣ ወለደች። ባህራን የሚባለውን ሕፃን ወለደች። ይህን ሕፃን እያሳደገች ሳለ ቅዱስ ሚካኤል ሕፃኑ ባህራን በተወለደበት ዕለት ድምፁን ከፍ አድርጎ አንድ ትንቢታዊ ቃል ተናገረ ይላል። እንዲህ ብሎ የዚህን ጨካኝ ንፉግ ባለጸጋ ሀብትና ንብረት ቤት ይህ ሕፃን ይወርሰዋል ብሎ ሲናገር ያ ጨካኝ ባለጸጋ ከቤቱ ሰገነት ከፎቁ ላይ ቆሞ የቅዱስ ሚካኤል ትንቢታዊ ቃል ይሰማ ነበረ ይላል። ያ ባለጸጋ ያ ሕፃን ያ እግዚአብሔርን የሚወዱ የደጋግ ሰዎች ልጅ ባህራን ሀብቱን ንብረቱን እንደሚወርሰው ሰማ፣ ደነገጠ ይላል። ልቡን መታው ሀብቱን ይወርሳል ሲባል። ከዚህ በኋላ እናቱ ባህራን እያሳደገች ባለችበት ሰዓት ወደ እሷ ቀረባልና ብዙ ሀብት የለሽም፣ ልጁን ማሳደግ አትችም፣ እኔ ላሳድግልሽ፣ ተንከባክቤ አሳድጌ ለልጄ እድረዋለሁ፣ ሀብቴንም አወርሰዋለሁ፣ ለአንቺም እንዳይርብሽ እንዳይጠማሽ እንዳያርዝሽ 20 ወቄት ወርቅ ሰጥሻለሁ አላት። 20 ወቄት ወርቅ ቀላል አይደለም፣ ብዙ ገንዘብ ነው። ምን አላት? ልጅሽን አሳድጌ ለልጄ ድሬ ሀብቴን አወርሰዋለሁ፣ ልጅሽን ስጭኝ አላት። አዎ እንደሚያወርሰው እንደሚወርስ ወዶ ሳይሆን በግድ ቅዱስ ሚካኤል ትንቢት ተናግሮለታል። እግዚአብሔር በቅዱስ ሚካኤል አድሮ የዚህን ጨካኝ ባለጸጋ ሀብት ባህራን እንደሚወርስ ነግሮታል። እሱም ተናገረ። መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ አናገረው ሀብቱ እንደሚወርስ። እሺ ደግ ብላ ከችግሯ የተነሳ ቅዱስ ሚካኤልን ጠባቂ አድርጋ ሰጠችው። የተወሰነ ጊዜ ከቤቱ ካቆየው በኋላ በቁመቱ ልክ ለሕፃኑ ሳጥን አሰራ። ያባለጸጋ ለዛ ለሕፃኑ አሳድግልሻለሁ ብሎ ለተቀበላት ሕፃን ሳጥን አሰራ። በሳጥን ውስጥ አሸገና ተሸክመው ወስደው ከባህር እንዲጥሉት፣ ባህር በልቶት እንዲቀር፣ አሳ አንበሪ አዞ ጉማሪ ሰባብሮ በዛው በባህር ውስጥ እንዲያስቀረው ሀብቱን እንዳይወርስ ያን ሕፃን ለመግደል ሙከራ አደረገ። እንዳዘዛቸው አገልጋዮቹ ሳጥኑን ተሸክመው ሂደው ከነቁልፉ ወደ ባህሩ ጣሉት። ባህራን የሚለው ስም የወጣለት በኋላ ነው። ያን ሕፃን ወደ ባህር ጣሉት። የሚገርም ነው። እንደ አይነት ጭካኔ ያለ አሳድገዋለሁ ብሎ ተቀብሎ አታሎ ተቀብሎ ለእሷም የምትረዳበት ገንዘብ ሰጥቶ ይህን ሕፃን ለመግደል። ነገር ግን እግዚአብሔርን ታመልክ ስለነበረች እግዚአብሔርን ያገለግሉ የነበሩ የደጋግ ሰዎች ልጅ ስለነበረ ይህ ሕፃን ሞት አልገጠመውም። ቅዱስ ሚካኤል ከእሱ ጋር አብሮ በባህር ላይ ይጓዝ ጀመር። ቅዱስ ሚካኤል ያን ሳጥን እያንሳፈፈ በነፋስ እየገፋ የ20 ቀን ጎዳና ወደሚሆን ወደ ሌላ ሀገር ይዞት ሄደ። ያን ሕፃን በሳጥኑ እየገፋ በማዕበል በሞገድ እየገፋ ቅዱስ ሚካኤል እየተንከባከበ ይዞት ሄደ። ማን እየተንከባከበ? ቅዱስ ሚካኤል ይንከባከባቸው።
ዛሬ ወልደው የሚጥሏቸውን ሕፃናት በየመንገዱ የሚጠብቃቸው ሳይሞቱ ውርጩ ሳይገላቸው ፀሐዩ ሳይገላቸው አውሬ ሳይሰብራቸው በሰላም በጤና ተገኝተው ለትልቅ ማዕረግ የሚደርሱ ወድቀው የሚገኙ ሕፃናት የሉ? ወላጆቻቸው የጣሏቸው ክፉዎች የጣሏቸው ለትልቅ ደረጃ የደረሱ እኮ ሕፃናት አሉ። ማነው የተንከባከባቸው? ማነው የተንከባከባቸው? እግዚአብሔር መላእክቱን ልኮ ስለተንከባከባቸው ስለሚጠብቃቸው ነው። የአቀብ ሕፃናት እግዚአብሔር ነቢየ እግዚአብሔር ቅዱስ ላይ ሕፃናትን እግዚአብሔር ይጠብቃቸዋል ይላል። የእናታቸው ጡት ትን ብሎ እንዳይገድላቸው ገና በማኅፀን ሳሉ ጀምሮ እናታቸው የበላችሁ ተጭኖ የጠጣችሁ አንዝዞ አስክሮ እንዳይገድላቸው ሕፃናትን በማኅፀን የሚጠብቅ ማን ነው? ማን ነው የሚጠብቅ? ጠብቆ ደህና እንድንወለድ ጠብቆ እንድናድግ ያደረገን እግዚአብሔር በቅዱሳን መላእክት አድሮ እየተንከባከበ ነው። ስሙ ለዘላለም የተመሰገነ ይሁን። ባህራንን እየጠበቀ ወደ ሌላ ሀገር ወሰደው። አንድ በግ አርብቶ አደር በግ የሚያረባ ባለጸጋ ነበረ፣ በበግ የከበረ ይላል። ያን ሳጥን እየተንሳፈፈ ከባህር ላይ ሲያየው ወደ ባህር ወረደና ሳጥኑን አንስቶ ወደ ቤቱ ወሰደው። በምን ከፍተዋለሁ ተቆልፏል እያለ ሲጨነቅ ሕሊና አነሳሳውና ወደ ባህር ወረደ ይላል። ያ የበግ ጠባቂ ሳጥኑን ከቤት አድርጎ አንድ አሳ የሚያጠምድ ሰው ነበርና እባክህ አሳ ፈልጋለሁና መረብህን ወደ ባህሩ ጣል፣ አሳ ፈልጋለሁ፣ መጀመሪያ የተያዘውን ለእኔ ትሰጠኛለህ አለው። ያ አሳ አስጋሪም መረቡን ወደ ባህር ሲጥል አሳ አገኘ። አሳውን ሰጠውና ይዞ ሂዶ ከቤቱ አሳውን ጠብቶ አርዶ እበላለሁ ሲል የሳጥኑን መክፈቻ ቁልፍ ከአሳው ሆድ አገኘው። አያችሁ የእግዚአብሔርን ጥበብ። ሳጥኑን በምን ከፍተዋለሁ እያለ ሲጨነቅ ከአሳው ሆድ አገኘው ይላል። የመክፈቻውን ቁልፉን ማለት ነው። ሲከፍተው ያማረ ብላቴና፣ መልከ መልካም ብላቴና፣ ደስ የሚያሰኝ ሕፃን ከሳጥኑ ውስጥ አገኘ። ማን እየጠበቀ እዚያ ደረሰው? ለዚህ ነው ርኢክዎ ለሚካኤል ባህራን ሚካኤልን አየሁት አለ። ነገር ግን ስለ ማንነቱ መረዳት አቃተኝ አለ። እኔን በባህር ላይ እየተንከባከበ ከሞት ታድጎ ያ የበግ ባለጸጋ እንዳሳድገኝ አደረገኝ አለ። ባህራን ሚካኤልን አየሁት። ያን ሕፃን አውጥቶ አሳደገው። ደግሞ ልጅ አልነበረው፣ መካን ነበረ። ያ የበግ ባለጸጋ በግ የበዛለት ደስ የሆነው ባህራን ያ ጨካኝ ባለጸጋ ወደ ባህር ያስጣለው ባለጸጋ ባህራን ወዳለበት ሀገር ሄደና ከዛ ባለጸጋ ቤት እንዳጋጣሚ ሆኖ አደረ። አሳድሩኝ ብሎ ያ ባህራንን ያሳደገው ባህራን የሚለውን ስም ያገኘው ከባህር ወድቆ ስለተገኘ ከባህር ከሞት ተርፎ ስለዳነ ከሞት ስለዳነ ከባህር ስለተገኘ ነው ባህራን ብሎ ያወጣለት። ያ የበግ ጠባቂ የበግ ባለሀብት ባህራን እያለ ሲጠራው ሲላላት ባህራን ማለትም ማለት ነው አለው። ይህማ ከባህር የተገኘ ነው አለው። ልጅህ ነው አለው። ኧረ አይደለም፣ እንደ በሳጥን ተቆልፎ ያገኘሁት ነው፣ አሳድጌው ነው፣ ግን እንደ ልጄ ነው አለው። የምወደው ልጄ ነው፣ የሚላላክልኝ ትሁት ልጅ ነው፣ ልጄ ማለት ነው አለው። ስንት ጊዜ ነው ካገኘኸው አለው። 20 ዓመት ሆኖታን አለው። ሳጥኑን አሳየኝ እስኪ አለው። ሳጥኑን አሳየው። እሱ ያዘጋጀው ሳጥን እንደሆነ ያ ጨካኝ ባለጸጋ ተረዳ፣ አወቀ። በማግስቱ ተነሳና ከቤቴ ዕቃ ረስቼ መጥቻለሁና ይህንን ብላቴና ይህንን ወጣት ያን ዕቃ ያመጣልኝ ዘንድ እባክህ ይላከኝ ስጠኝ አለው። ያን ያሳደገውን ባህራንን ያሳደገውን ባለጸጋ 20 ወቄት ወርቅ እሰጥሃለሁ ላንተም ለተላከበት ለደመወዙ የሚሆን እባክህ ይላከኝ አለው። ምን ችግር አለ? ወጣት ነው፣ ፈጥኖ ደርሶ ያመጣልሃል እሺ ብሎ ሰጠው። የሞቱን ደብዳቤ ጻፈ። ያ ጨካኝ ባለጸጋ መጀመሪያ ወደ ባህር ጥሎት ቅዱስ ሚካኤል ከሞት አድኖት ነበረ። አሁን ደግሞ የሞት ደብዳቤ ጻፈና ይህ ወጣት ወደ ቤት በደረሰ ጊዜ ማንም ሳያውቅ አንገቱን ቆርጣችሁ በድብቅ ቦታ ቅበሩት፣ ማንም እንዳያውቅ ብሎ የባህራን የሞቱን ደብዳቤ ሰጥቶ አሽጎ በሊህንን ለባለቤቴና
ለቤቴ ሹም ስጥ፣ ለማንም እንዳትሰጥ ብሎ ለባህራን ያን ደብዳቤ ሰጠ። ያ ጨካኝ ባለጸጋ ባህራንም ያን የሞቱን ደብዳቤ ተሸክሞ እየበረረ ወደዛ ጨካኝ ባለጸጋ ቤት መልእክቱን ለማድረስ ሲሄድ ቅዱስ ሚካኤል በአምሳለ ሐራ ንጉሥ በንጉሥ ወታደር አምሳል ከመንገድ ጠበቀው ይላል። የሞቱን ደብዳቤ ይዞ ሲሄድ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቀልበትን የሞቱን መስቀል አሸክመው ነው አይደል አይሁድ ወደ ቀራንዮ ይዘውት የሄዱት። ባህራንም የሞቱን ደብዳቤ ተሸክሞ ያን መልእክት ለማድረስ ሲሮጥ ቅዱስ ሚካኤል ከመንገድ አገኘው። አንተ ወጣት ወዴት ትሄዳለህ? ምንድነው ያዝከው አለው። ባህራንም የተላከበትን መልእክት ነገረው። እስኪ ያዝከውን ደብዳቤ አሳየው አለው። አሳየኝ አለው። አይ ገልጬ አላሳይህም፣ ምስጢር ነው። እኔ ታማኝ ነኝ፣ ለባለቤቱ እንድሰጥ እንጂ ከመንገድ ላገኘው ሰው የተጻፈውን ምስጢራዊ ደብዳቤ ላስነብብ አግባብ አይደለም አለው። ቀሊአሰይ ትቅላ መግለጡን አትግለጠው፣ እስኪ ደብዳቤውን ዝም ብለህ በእጅህ እንደታሸገ አፈፍ አድርገህ አሳየኝ አለው ቅዱስ ሚካኤል። ርኢክዎ ለሚካኤል ርዕሳችን ምን ነበረ? ምን ነበረ? ሚካኤልን አየሁት። ባህራን ቅዱስ ሚካኤልን በንጉሥ ወታደር አምሳል አየውና እስኪ ከፍ አድርገህ አሳየኝ አለው። አይ ውስጡን ምስጢራዊውን ካላሳየው ላዩንማ የተሸፈነውን ምን ችግር አለ? ይህ ምስጢር ማባከን አይደለም አለና መዘዝ አድርጎ አውጥቶ አሳየው፣ እንደታሸገ እንደታተመ። ቅዱስ ሚካኤል ያን ደብዳቤ ባለወስትንፋሱ ያ ደብዳቤ ምን የያዘ ደብዳቤ ነበር ብያችኋለሁ? ምን የያዘ ደብዳቤ ነበር? የሞት ደብዳቤ የያዘ ነበር። ባህራን በደረሰ ጊዜ ገድላችሁ ቅበሩት ማንም እንዳያውቅ የሚል ነበረ። ያን ደብዳቤ ምን ብሎ ደመሰሰና የመጀመሪያውን ቅዱስ ሚካኤል በስትንፋሱ ደምስሶ ምን ብሎ እንዲጻፍ አደረገበት? ይህ ወጣት ወደ ቤቴ በደረሰ ጊዜ ክብርት ባለቤቴ፣ ክቡር የቤቴ ሹም ይህንን ወጣት ዛሬ ነገ ሳትሉ ልጄን አጋቡት፣ ድግሱን ደግሱ፣ እስከ 40 ቀን ድረስ ድግስ ደግሳችሁ እየበላችሁ እየጠጣችሁ ጠብቁኝ፣ እኔ እስከምመጣ እንዳታቆዩት፣ በቤት በዱር በሌላም ቦታ ስፍራ ያለውን ሀብቴን ሁሉ አውርሱት፣ አንድ እንዳታስቀሩ ብሎ ቅዱስ ሚካኤል ይህንን መልእክት በዛ በሞት ደብዳቤ ጻፈበት። ያለውጦ እግዚአብሔር የተመሰገነ ይሁን። ይህንን ታምራዊ በዓል ይህንን ታሪካዊ በዓል ነው ዛሬ የምናከብረው ወገኖች። ለዚህ ዕለት ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። አመስግኑት። ባህራን ያን ደብዳቤ ይዞ ባህራን የሚያውቀው ነገር የለም። በመጀመሪያም ባለጸጋው ምን ብሎ እንደጻፈ ባህራን የሚያውቀው ነገር አለ? የሚያውቀው አለ? አያውቅም። የሞት ደብዳቤ መሆኑን አያውቅም። ይዞ መሄዱን እንጂ በታማኝነት ይዞ መሄዱን እንጂ። አሁንም ቅዱስ ሚካኤል ያን የሞቱን ደብዳቤ ደምስሶ የሕይወት ደብዳቤ እንዳደረገለት፣ ለሰርግ እንዳደረገለት፣ ሀብት ለመውረስ እንዳደረገለት፣ ለትዳር እንዳደረገለት ባህራን የሚያውቀው ነገር የለም። ደብዳቤውን ብቻ እየሮጠ ወስዶ አደረሰ፣ ለባለቤቱ ሰጠ። ለዛ ለባለጸጋው ባለቤት አነበበችው ፈትታ። የቤቱ ሹምም ቀርቦ አነበበው። ማኅተም አትሞበታል። የሚተዋወቁበትን ማኅተም አትሞበታል። ወዲያውኑ ድግሱ ተደገሰ። የባለጸጋ ቤት ነውና ይዋል ይደርስ ሳይባል ሁሉ ነገር ሞልቷል። ልጁን አጋቡት ለባህራን። ቤቱን፣ ንብረቱን፣ ሀብቱን ሁሉ አውርሱት፣ እኔ እስከምመጣ ድረስ እንዳትጠብቁኝ ብሎ ነዋ ቅዱስ ሚካኤል የጻፈለት። ባህራን የዛን የጨካኝ ባለጸጋ ቤት እንዲሞት በሳጥን አሽጎ ወደ ባሕር የጣለውን በኋላም ደግሞ ከባሕር ቅዱስ ሚካኤል በእግዚአብሔር ቸርነት ቢያድነው ሁለተኛ የሞት ደብዳቤ ጽፎ የሰጠውን ቅዱስ ሚካኤል የዚህን ጨካኝ ባለጸጋ ሀብት ንብረት ትወርሳለህ ብሎ ትንቢት እንደተናገረለት በቅዱስ ሚካኤል ጥበቃና ምልጃ የዛን ጨካኝ ባለጸጋ ሀብትና ንብረት ወርሷን ባህራን። እግዚአብሔር አምላካችን ይህን ስላደረገ ስሙ የተመሰገነ ይሁን። ያ ባለጸጋ ከ40 ቀን በኋላ እየተበላ እየተጠጣ የባህራንና የልጁ ሰርግ ተደርጎ 40 ቀን ሲመላው ከሌላ ሀገር ከሄደበት ተመለሰ። በፈረስ ተቀምጦ ወደ ቤቱ ሲቃረብ የእምቢልታ የነጋሪት
የጧት ድምፅ ሰማ፣ የዘፈን ድምፅ ሰማ በቤቱ። ምንድነው የምሰማው ብሎ ጠየቀ። ያ ባለጸጋ እንዴ አንተ የላከው ወጣት እኮ ልጅህን አጋቡት ብለህ ደብዳቤ እንደ ጻፍክ ልጅህን አጋብተውን ይኸውና እየተበላ እየተጠጣ ይኸውና 40 ቀን ሙሉ እየተጨፈረ እግዚአብሔር እየተመሰገነ ነው ያሉት። ደነገጠና ከዛው ከባህሩ ላይ እንዳለ ልቡን ስቶ ምን እንበለው ኬንት ነቅሎ እንበለው ስቶ ከዛው ወደቀና በጎኑ የታጠቀው ጦር ከዛው ላይ ልቡን ስቶ ሲወድቅ ሆድቃውን ገልብጦ ሆድቃውን ሰንጥቆ ያን ባለጸጋ ገደለው። ጎበዞች ናቸው እውነቱ። እልል ትብላላችሁ ብዬ ነበረ። እልል አይባልም። አይ አመስግኜ ሳልጨርስ አንዳንድ ሰዎች እገሌ እንዲሆነ ተቀሰፈ መልአኩ ሰነጠቀው ሲባል እልል ይላሉ። ይሄ እልል ያስብላል? እኛ ማንንና ራሳችንን ብንመረምረው ብዙ ክፋት በውስጣችን የተደበቀ በስንቶች ላይ የሞት አዋጅ ያሳወጅ የሞት ደብዳቤ የጻፍን የለን? እግዚአብሔር በቸርነቱ ይቅር ይበለን። ያ ባለጸጋ በዛ አሟሟት ሞተ። በሕይወት ደርሶ ቢሆን ያ ባለጸጋ ከመንገድ ባይሞት ከመንገድ ባይቀር ከቤቱ ደርሶ ቢሆን ባህራንን በሕይወት ይተወው ነበር? አይተውም። ማን ያሰለጠነህ እናንተን ብሎ እዛው ቤተ መንግሥቱ ይገድለው ነበር። ባህራንን እንዳይገድለው ቅዱስ ሚካኤል በዛው ተከላከለለት። ያን ጨካኝ ባለጸጋ ባህራን ካህን ሆኖ ይላል የቅዱስ ሚካኤልን ቤተ ክርስቲያን 2 ጊዜ ከሞት ያተረፈውን የዛን ባለጸጋ ቤት እንዲወርስ ያደረገውን በባህር የተንከባከበውን የቅዱስ ሚካኤልን ሕንፃ ቤተ ክርስቲያን በዛ አካባቢ አሰርቶ ካህን ሆኖ እግዚአብሔርን እያገለገለ የቅዱስ ሚካኤልን ታምራት እየተናገረ እስከ ዕለተ ሞቱ ድረስ ካህን ሆኖ ሲያገለግል ኖረ ይላል። ስሙ ለዘላለም የተመሰገነ ይሁን አምላካችን። እንግዲህ ከባህራን የምንማረው ምንድን ነው? ባጭሩ ባህራን በቅዱስ ሚካኤል ጥበቃ ይህ ሁሉ ደስታ ይህ ሁሉ መልካም ነገር የተደረገለት በምን ምክንያት ነው? አንደኛ እናት አባቱ ደጋጎች ነበሩ። ምን ነበሩ? እናት አባት ያበጀው ለልጅ ይበጀው ይላሉ አባቶቻችን። የእናት አባቶቻችን መልካም ስራ ለልጆች ጥሩ ገጠመኝ ይሆናል። እናት አባቶቻችን ያጠፉት ጥፋት፣ እናት አባቶቻችን የሰሩት ክፋት ደግሞ ለልጆቻቸው ክፉ ገጠመኝ ነው የሚሆነው። አሁን ሀገራችን የምትታመሰው አሁን ዓለም የምትታመሰው በታላላቆቹ ከኛ ቀድሞ በነበሩት ክፋት ነው። በእኛ ክፋት ብቻ አይደለም። ሕፃናት የሚሞቱት በእናት በአባታቸው ክፋት ነው። የባህራን እናት አባት ደጋግ ነበሩ፣ እግዚአብሔርን የሚያመልኩ ቅዱሳንን የሚያስቡ የቅዱስ ሚካኤልን ዝክር የሚዘክሩ ስለነበሩ ልጃቸው ባህራን ከሞት እንድታደግ እግዚአብሔር ቅዱስ ሚካኤልን የላከለት የእነሱ ሥራ መልካም ስለነበረ ነው። እንዲሁ ደግሞ ባህራን የሞት ደብዳቤው ወደ ሕይወት የተለወጠለት ታማኝ ስለነበረ ነው። ምስጢር አላባከንም። ቅዱስ ሚካኤል ወጣት የንጉሥ አርበኛ መስሎ አሳየኝ ስለው ደብዳቤውን ከፍቶ አሳይቷል? አላሳየም። ይሄ ታማኝነቱ ነው። ወገኖች ታማኞቹ ነው። ምስጢር ጠባቂዎቹ ነው። ዛሬ ምስጢር ጠባቂ አለ? ዛሬ ታማኝ አለ? የለም። ታማኝነቱ ነው በቅዱስ ሚካኤል ጥበቃ ተጠብቆ ለዛ ክብር የበቃው። ቅዱስ ሚካኤል የባህራንን የሞት ደብዳቤ እንደለወጠ የሁላችንንም የመከራ ደብዳቤ ወደ ሕይወት የሞት ደብዳቤ ወደ ሕይወት ይለውጥልን። ዛሬ ስንቶቹ ሞት ታውጆባቸዋል። ዛሬ ሳናውቀው የሞት ወጥመድ የተጠመደልን ስንቶች ነን። ታውቃላችሁ ምን እንደተጠመደላችሁ? ምን እንደተዘጋጀላችሁ? ሰይጣን ዲያብሎስ በክፎች አድሮ ምን አይነት የሞት አዋጅ እንዳሳወጀባችሁ ታውቃላችሁ? እግዚአብሔር ይህንን መከራ ሁሉ በቅዱስ ሚካኤል አማላጅነት ያስወግድልን። ሌላው የቅድስት አፎምያ ከባለቤቷ ጋር እግዚአብሔርን የምታመልክ ነበረች። የቅዱስ ሚካኤልን መታሰቢያ የእመቤታችንን የጌታችንን መታሰቢያ እያደረገች እየዘከረች ትኖር የነበረች ናት። ባሏ በሞተ ሥጋ ከተለየ በኋላ የቅዱስ ሚካኤልን ስዕል አስላ እየተማጸነች ስትኖር ሰይጣን ዲያብሎስ ወደ እሷ መጣ ይላል። አፎምያ
ያለ ባል መኖር አይገባሽም፣ ባል አግቢ፣ ሕይወትሽ ባል ነው፣ ብቻሽን ልትኖሪ አይገባሽም እያለ ባልቴት እየመሰለ መነኩሲት እየመሰለ መነኩሴ እየመሰለ በተለያየ መንገድ ራሱን እየተለዋወጠ ባል እንድታገባ ያባብላት ጀመረ። ከዚህ በኋላ እኔ ሌላ ባል አላገባም፣ የቃል ኪዳን ባሌ ተለይቶኛል፣ እኔም ወደ እሱ ነው የምሄደው፣ ያን ቃል ኪዳንን ጠብቄ እግዚአብሔርን እያመሰገንኩ እያመለኩ እኖራለሁ እንጂ ባል አላገባም አለችው። የብርሃን መልአክ ቅዱስ ሚካኤልን መስሎ መጣ። ከዕለታት አንድ ቀን ቅዱስ ጳውሎስ እስመ ለሊሁ ሰይጣን ይትሜሰል ከመ መልአከ ብርሃን፣ ሰይጣን ራሱ የብርሃን መልአክን መስሎ በምትሃት ይመጣል ይላል። መስሎ ነው እንጂ ሁሉ አይደለም፣ መሆን አይችልም። መስሎ ግን ሰውን ማታለል ይችላል ሰይጣን። ቅዱስ ሚካኤልን መስሎ መጥቶ እኔ ከእግዚአብሔር የተላክ የማገለግልሽ የምጠብቅሽ የምትታመኝብኝ ወዳጅሽ ቅዱስ ሚካኤል ነው፣ ባላግቢ ብሎሻል እግዚአብሔር አላት። አነጋገርህ ክፉ ነው፣ መልክህ ይመስላል አለችው። እንዳውስ ቅዱስ ሚካኤል ከሆንክ መላእክት መስቀል ይዘው ነው ተስለው በስዕላቸው የምናያቸው። ያለ መስቀል የቅዱሳን መላእክት ስዕል አይሳልም። የቅዱስ ሚካኤል ስዕልም በመስቀል ምልክት ነው፣ መስቀል ይዞ ነው የተሳለው። እስኪ የቅዱስ ሚካኤልን ስዕል ላምጣልህ አንተ ቅዱስ ሚካኤል ከሆንክ አለችና የቅዱስ ሚካኤልን ስዕል ይዛ ስትወጣ መስቀሉን ጨብጦ ቅዱስ ሚካኤል የተሳለበትን ስዕል ይዛ ስትወጣ ሰይጣን ዲያብሎስ መልኩን ቀይሮ ዘሎ አንገቷን አነቃት ይላል ቅድስት አፎምያን። ያን ጊዜ ቅዱስ ሚካኤል ወዳጄ ድረስልኝ ብላ ስትማጸን ቅዱስ ሚካኤል ደርሶ ሰይጣን ዲያብሎስን ደብድቦ ሁለተኛ ከዛ አካባቢ እንዳይደርስ ደብድቦ ቅዱስ ሚካኤል የዛሬን ልቀቀኝ ዳግም ስምህ በሚጠራበት አይደርስም ብሎ ምሎ እንዲጠፋ አድርጎታል። ከዛ በኋላ ቅድስት አፎምያን ተዘጋጂ፣ ወደ ባለቤትሽ ልወስድሽ ነው፣ ባለቤትሽ ወዳለበት ወደ ሰማያዊቱ ሀገርሽ ልወስድሽ ነው ብሎ በዛሬው ዕለት ዝክሩን ዘክራ ቅዱስ ሚካኤል ነፍሷን በክብር ተቀብሎ ወደ ሰማያዊት ሀገሯ ወደ ኢየሩሳሌም ሰማያዊት ወደ ገነት ወስዷታል፣ አሳርፏታልና ቅድስት አፎምያን የረዳበት ቅድስት አፎምያን ነፍሷን ተቀብሎ ለክብር ያበቃበት ሌላው ታሪካዊ ዕለት ነው ማለት ነው። እንግዲህ ቅዱስ ሚካኤል እነ ባህራንን የረዳቸው፣ እነ ቅዱስ ላሊበላን የረዳቸው፣ እነ ቅድስት አፎምያን የረዳቸው በምን ምክንያት ነው የሚለውን ስንመለከት አንደኛ የመላእክት አገልግሎት ሰውን ለመርዳት ነው፣ ሰውን ለማገዝ የተፈጠሩ መሆናቸውን ቅዱስ ጳውሎስ ይናገራል። ስለዚህ የባህራን ደግነት፣ የቤተሰቦቹ ደግነት፣ የቅድስት አፎምያን ታማኝነቷ፣ የቅዱስ ላሊበላም ታማኝነቱ ነው ቅዱስ ሚካኤል እየረዳ ለክብር እንዲበቁ ያደረጋቸው። ሊቀ መላእክት ቅዱስ ሚካኤል ሁላችንንም በአማላጅነቱ ይጠብቀን፣ በቃል ኪዳኑ ይርዳን። መከራቸውን የነ ቅድስት አፎምያን የነ ባህራንን የነ ቅዱስ ላሊበላን መከራ ያስወገደ የሁላችንን መከራ ያስወግድልን።